تقبل الله صالح الأعمال منا ومنكم زرقوان قاقلم صوتا سايلي بتفطراتشو سلطان هات مارك سايفرجو بانوانواراتشو قول لقول تكشا بيقتمو بإسلام لباتشو وبت دمكتو فنطق عند ملكاتشو لاندو فطاري مسغانام كبنون معيدو ملاك بارناقوت ما يغواتو مريت وردو تقبل الله منا ومنكم عيد مبارك علينا አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የደናሜ ዩቲዩብ ተከታታዮች በሙሉ በያላችሁበት የዓለም ዳርቻ ሰላም ፍቅር ይብዛላችሁ። ዛሬም በድጋሚ የኢድ ውሎዬን ይዤላችሁ መጥቻለሁ። ፕሊዝ ላይክ አድርጉ፣ ሼር ማድረግ የምትችሉም ብታደርጉ አይከፈልበትም አይደል? እንዳያችሁት ወይም ደግሞ እንደምታውቁት እያያችሁኝም እንደሆነው በጣም ጠፍቻለሁ። ከ3 ወር በፊት ለቅቄ ነው አሁን ሰሞኑ አንድ ቪዲዮ የለቀኩት። ስለዚህ ድቅቅ ብሏል። የእናንተ ላይክ ደግሞ እንደሚያነሳው እናንተም እኛም እናቀለናል። ለእናንተ ግን ምንም ነገር ላይ ጠቅማችሁ ይችላል። ለኔ ግን ብዙ የሚጠቅመኝ ነገር አለ። ትንሽ ቪዲዮዬ ወደ ሰው እንዲደርስልኝ ይሆናልና ፕሊዝ ላይክ በማድረግ ጀምሩ። ለማንኛውም ይቅርታ አድርጉልኝ። እንኳን አደረሳችሁ፣ እንኳን አደረሰን። በየሰው ሀገሩ በየሰው ቤቱ በየመዳም ኩሽና ሆናችሁ የምትኖሩ በተለይ ደግሞ የመዳም ቅመሞች የኔ ውድ እህቶች የኔ ውድ ጓደኞች እንኳን አደረሳችሁ። እኔም ትናንትና እዛ ጋር ነበርኩኝ። አልহামዱሊላህ ረብል ዓለሚን አላህ ፈቅዶ የኔ ጊዜ ደግሞ ደርሶ እኔም በሀገሬ ቤቴ ብዬ በቤቴ ላይ ሆኜ ኢድን ያከበርኩኝ ነው። ለከል ሐምዱ ወለከ ሽክር። ለዚህ አላህ ምስጋና ይግባው። የእናንተም ቀን ቅርብ ይሁን፣ የእናንተም ጊዜ ቅርብ እንዲሆን ወላሂ ምኞቴም ነው ዱዓዬም ነው ፍላጎቴም ነው። ምክንያቱም አውቀዋለሁ ስሜቱን። ኢዱ ሚድ አይመስልም፣ ውሎውን በጣም ነው የሚደብረው። አንዳንዶቻችሁ ደግሞ በጣም በሚያሳዝን ሁኔታ በስራ ብዛት ኢድ አይደለም ሰው መሆናችንን እስክንጠላ ድረስ የሆነ ውሎ ውለን የምናሳልፍ ሰዎች አለን። በጣም የኢድ ቀን ስራ የሚበዛብን የታረደውን ይሄ መክተፉ መቀጥቀጡ ያን ሁሉ አድርጋችሁ እናት ቤት በተለይ የምትሰሩት እናቶቻቸው ጋር ለመጡ እንግዶች ለልጆቻቸው ለልጅ ልጆቻቸው ያንን ሁሉ ስጋ የታረደውን ስጋ ወንድ ልጅ የሚሰራውን ነገር ሰርታችሁ ኢድ አይደለም ሰው መሆን ወይም ደግሞ ኢድ ሲመጣ በጣም እንዲቀፋችሁ ሆኖ የምታሳልፉ እህቶች እንዳላችሁ አውቃለሁ። እንዲህ አይነት ነገሮችንም አልፌያለሁ። እንዲሁም ደግሞ ስራ እንኳን ባይኖር ይቅርታ ግን ለሚረብሹ ድምጾች እንግዲህ ነው የምኖረው ኢትዮጵያ ላይ ነው። የተለያየ ድምጾች ይኖራሉ ይረብሻሉና አፉ በሉኝና ታገሱኝ። በአጠቃላይ ብቻ ስራም ሳይኖር ደግሞ እንዲሁ ኢድ ሆኖ በቃ ይደብራል። የሰው ሀገር የሰው ቤት መሆኑ ብቸኝነቱ ባይተዋርነቱ የሚደብር ጊዜዎችንም አሳልፌ አውቃለሁ እና ስሜቱን መቼም ለኔ ማንም እንዲነግረኝ አልጠብቅም ወይም ደግሞ ማንም እንዲነግረኝ አልፈልግም። ምክንያቱም አውቀዋለሁ፣ ኖሬበታለሁ፣ አልፌበታለሁ ይሄንን መንገድና አላህ የእናንተንም ቀን ቅርብ አድርጎ ያሰባችሁትን ነገር አሳክቶላችሁ ከባሎቻችሁ ከልጆቻችሁ የተለያያችሁ አላህ በሰላም ለልጆቻችሁ ለቤታችሁ ለትዳራችሁ መልሶ በሰላም ያብቃችሁ፣ ለሀገራችሁ በሰላም ያብቃችሁ፣ ለቤታችሁ በሰላም ያብቃችሁ። ያሰባችሁት ያቀዳችሁት ተሳክቶላችሁ እንዲሁም ደግሞ እናት አባቶቻችሁ ቤት ሆናችሁ ትታችሁ የሄዳችሁትም እናንተንም እንደዛው አላህ Subhanahu Wa Ta'ala ለሀገራችሁ ለእናት አባታችሁ ያብቃችሁ። ቤቴ ብላችሁ የምታሳልፉበትን ኢድ ለእናንተም ቅርብ ያድርግላችሁ። ወላሂ ላዚም ቢደክምም ስሜቱ ግን ደስ ይላል፣ በጣም ደስ ይላል። ኃላፊነቱ ቢከብድም ቢደክምም ግን ደስ ይላል። የሆነ ደስ የሚል ስሜት አለ ውስጣችሁ ላይ የሚሰማችሁ የኔ ብላችሁ የራሴ ብላችሁ ስትኖሩ ስትሰሩ ኢቨን ድካሙ ራሱን ብዙ ያን ያህል ፊል አታደርጉትም። ማለት ያን ያህል ተበሳጭታችሁ የምትደክሙት አይደለም። ለራሴ ነው፣ ለቤቴ ነው፣ ለትዳሬ ነው። በቃ ደስ ይላል ስሜቱ ወላሂ ደስ ይላል። ድካሙ ራሱ ሰላም እረፍታለውና ለዚህ ያብቃችሁ፣ ለቤታችሁ ያብቃችሁ። ቤታችሁ ሆናችሁ ሀገራችሁ ሆናችሁ ኢድን እንድታሳልፉ አላህ ለዚህ ክብር ለዚህ ያብቃችሁ ብዬ ነው ዱዓ ማደርገውና የኔ ኢድ ሀገሬ ገብቼ ለመጀመሪያ ጊዜ ነው ሀገሬ ላይ ኢድን ማከብረው። ምንም ያህል እንኳን እያያችሁኝ ቢሆን እኔ መላለስ ነበር። ሁላችሁንም ሁላችሁም ያው ሶሻል ሚዲያ ላይ ከዚህ በፊት ማለት ከጀመርኩ ጊዜ ጀምሮ የምታቁኝ የምትከታተሉኝ እህት ወንድሞቼ ታውቃላችሁ። እየመጣሁም እየሄድኩም በነበርኩበት ሰዓት ቪዲዮዎችን እሰራለሁ። ሀገር ገብቻለሁ፣ በዚህ ሁኔታ ላይ ነው ያለሁት፣ ይሄንን እንደዚህ ብዬ ያለውን ሁኔታ እየሰራው አሳውቃችሁ ስለነበረ ሀገር ስገባም ታውቃላችሁ። ከሀገሬም ስወጣ ደግሞ በዛው ልክ
ታውቁ ነበረ። አንዳንድ እህት ወንድሞቼ በውስጥም በጣም ተበሳጩብኝ ነበር እንዴ። በተለይ ደግሞ የዛሬ 2 ዓመት መጥቼ ሲሄድ በጣም የተበሳጩብኝ ልጆች ነበሩ። ከዚህም እንዳልሄድ በጣም የገፋፉኝ ሰዎች ነበሩ። ግን እኔ አመጣጤን ፕላኔም እዚሁ ለመቅረት ስላልነበረ ተመልሼ ሄጄ ነበረ እና በአጠቃላይ ብቻ ሀገር ላይ ያለው ስሜት እጅግ በጣም ደስ ይላል። ሰላሙ፣ እረፍቱ፣ ነፃነቱ፣ ከምንም በላይ ነፃነቱ አልহামዱሊላህ። እኔ ብዙ ጊዜ የሰራውበት ቦታ ላይ ከፍቶኝ አያውቅም። ማለት የክፉ ቤት ገጥሞኝ ምናምን ያን ያህል ስቅቅ ብዬ ምናምን አማርሬ የሰራውበት ቤት የለም። አንዴ ነው ኢማራት እንደገባሁኝ ለ15 ቀን የመጀመሪያው ሰዓት 15 ቀን ያቺ ቤት መቼም ነው ማረሳት። 15 ዓመት የሰራው ነው የሚመስለኝ። እኔ ጭንቀት አልችልም በነገራችን ላይ። ይሄ በጣም ግፍት የተደረገ ነገር መገፋት አልችልም። የቀረ ነገር ይቀራል፣ መተው ያለብኝ ነገር ካለ ተዋለው እንጂ መገፋት አልችልም። በጣም ገፊ ነበሩ እነዛ ሰዎች። ግን 15 ቀን እንደምንም ሰርቼ እኔ ሀገር ሄዳለሁ ነው ያልኩት። እኔ ሀገር ሄዳለሁ ይሄን የተነሳሁት በዚህ ልክ ነው። ጭንቀት አልችልም፣ መገፋት እንዲህ በጣም እላፊ የሆነ ግፊት አልችልም። በቃ ይከብደኛል፣ ብዙ አልቋቋምም፣ ብዙ ትዕግስተኛ አይደለሁምና ብቻ ለኩል ያህል ክፉ ነገር ክፉ ቤት ምናምን ገጥሞኝ አያውቅም። አልহামዱሊላህ እስካሁን ድረስ ለረጅም ዓመት ሰው ሀገርም ብሰራ አልহামዱሊላህ ጥሩ ሰዎች ጥሩ ቤት ነበር የገጠመኝ። ያው ግን ከራሳችሁ ጋር የሚሰራ ያው የሥራ ባልደረባችሁ ምናምን እኮ አለ። እሱን እኔ እንደንተና ምክንያቱም እኩል መጋፈጥ የምችለው ነገር ላይ ችግር የለብኝም። ግን እኔ የሆነ ቦታ ላይ ጎንበስ ብዬ የምረገጥበት ቦታ ላይ አልችልም። እኩል መጋፈጥ ያለብኝ ቦታ ላይ ግን ብሸነፍም እስከምችለው እሄዳለሁ። ትግስቴ እስከሚያልቅ ማለት በቃ እስከምችለው ታገላለሁ፣ እጋፈጣለሁም እና እሱን እንደ ፈተና ያን ያህል እንደ ከባድ ነገርም አላየውም፣ እንደ መገፋትም አላየውም። ምክንያቱም እኩል መመላለስ እኩል መብቴን ማስከበር የምችልበት ቦታ ላይ ስለሆንኩኝ ግን እንደ አሰሪ እንደ አለቃ እንደ ቦስ ግን ክፉ ቦስ ገጥሞኝ አያውቅም። ከዛች 15 ቀን ከኖርኩባት ህይወት ውጪ ኢራናውያኖች ነበሩ። እጅግ በጣም ቀፋፊ 15 ቀን ነበር። ግን 15 ዓመት ያህል ነው የሚከብደኝ ያንን ስራው ከሰዎቹ ባህሪያቸው በጣም ከባድ ጊዜ ነው ያሳለፍኩት። ዛሬ በኢድ ቀን ምንድነው መለፈልፈው? አላሁ አክበር። ለማንኛውም እንኳን አደረሳችሁ በሀገራችሁ ወጣችሁ በቤታችሁ በህይወታችሁ ከቤተሰቦቻችሁ ከወገኖቻችሁ ከልጆቻችሁ ከባላችሁ ከእናት አባታችሁ ጋር ሆናችሁ ፏብልጭ ብላችሁ ቢከፋም ቢደላም ቤታችሁ ጓዳችሁ ባፈራው ነገር የምታሳልፉበትን ቀን አላህ ቅርብ ያድርግላችሁ። አሜን በሉ ወዳጆቼ። አላህ እኮ ያደርጋል፣ ምንም ነገር ለሱ አይሳነውም። ወላሂ ለኛ ከባድ የሚመስሉ ለኛ እጅግ በጣም ግዙፍ ማይቻል የሚከብድ ምናምን የሚመስሉ ምክንያቱም እኔ እንዴት ብዬ እንደመጣው አውቃለሁኝ፣ እንዴት ብዬ የሀገር ለመግባት እንደወሰንኩኝ አውቃለሁኝ። ስለዚህ ያን ያህል ከባድ አይደለም። አላህ ሲፈልግ ሲፈቅድ ያን ያህል ከባድ አይደለምና የናንተም ቀን ይመጣል፣ የናንተም ጊዜ ይመጣል። ለማንኛውም እንኳን ደስ አላችሁ። የኔ ኢድ በኔ ቤት ይሄንን ይመስል ነበረ። የለተለቱ አላከበርኩም ማለት ይቻላል። እኔ ያከበርኩት ኢድን ከኢዱ ማግስት ነው። ጎረቤቶቼንም ጓደኞቼንም ኢቭን የለቱ ዕለት ተጠርቼ ራሱ አልሄድኩም፣ ደክሞኝ ነበረ። እንግዳ ራሱ ነበረብኝ። የባለቤቴ ጓደኞች ቤት ውስጥ ነበሩ። እነሱን እንኳን ያን ያህል እንትን አላልኩኝም፣ ገብቼ ነው የተኛሁት። እና በቃ ኢድ ይሄንን ይመስል ነበር። የኢድ ውሎዬ ቤት ባፈራ ጓዳችን ባፈራችሁ በትንሽም ነገር ቢሆን አልহামዱሊላህ ረብል ዓለሚን ደስተኛ ሆነን ቆንጆ ጊዜ አሳልፈናል። ከቤተሰብ ጋር፣ ከጓደኛ ጋር፣ ከወዳጅ ዘመድ ጋር፣ ከጎረቤት ጋር ቆንጆ ጊዜ አሳልፈናል። በድጋሚ ኢድ ሙባረክ። አመሰግናለሁ።